አላት። ባሏ አጋቡኝ ብሎ ከኛ ይዟት ሄደ። አናጋባሽም እዛም ትሄጂ። ለምን? ስተት ነው። ምኑ ነው ስተት? በቃ ስተት ነው እኮ አስረዳኛ። መጨረሻ እሺ ጎን እሱ ጋር ቆይ እንዲህ የምትሄዱት ምን እየተማራችሁ ነው? አውቃ ለምሳሌ አለችው። ለምሳሌ አንዱ ትምህርት ነው አለሽ እዚህ ወይ ባሏ ለምሳሌ ነው አለች። ምንድነው ነው? አሃ ዋናው እሱ አይደል እንዴ አለች። ኦኬ መጽሐፍ ቅዱስ ውስጥ ያሉ ፊደሎች በጣም የህይወትና የሞት ምርጫ ናቸው። መጽሐፍ ቅዱስ ውስጥ ያሉ ፊደሎች በጥንቃቄ ነው መጠናት ያለባቸው። ከሲል በሲል ከን በብለህ ብታነበው ዘመን ሙሉ አቅጣጫ ስተት ይኖራል። በን ከብለህ ብታነበው ፓስተር ሁሉ ሆነ ስተት ይኖራል ዘመንን ሁሉ። እና ፊደሎች በጥንቃቄ መጽሐፍ ቅዱስ ውስጥ መታየት አለባቸው። ነጮች ደስ የሚሉኝ ይሄን የሚያካክል ቮሊዩም ያለው መጽሐፍ ይጽፋሉ። መንፈሳዊ መጽሐፍ ገጹን ሙሉ ስትገልጠው ብትል ስዕል የለው ምን የለው ጽሑፍ ብቻ ነው። አንዲት እንኳን የፊደል ግድፈት አታገኙ። የሌተር እኛ 50 ገጽ የምትሆን መጽሐፍ እናሳትማለን። ውስጡ 150 የፊደል ግድፈት አለ። እንዲሆነ ለጌታ ነገር ሴንሲቲቭ አይደለም። በጥንቃቄ አንሰራ፣ በጥራት አንሰራ። ለብ ይድረስ ግልብ ነገር ላይ የሚግር ነው። ይሁን በተፈጥሯችን ጥርት ያለ ነገር አንወድም። እኔ አንድ ከኔ ጋር እዚህ ግቢ ስንቆፍር ስንሰራ ደስ የሚለኝ ወንድም ያለው በእውነት እንዴት እንደምረካበት የሆነች ነገር ስትዛነፍ አይመቸው አምጥቶ ቀጥ አርጎ እንዲህ አበጠ የጎበጠ ነገር ቀጥ አርጎ እና እምወደው ለዛ በጣም እንግባባለን። ስራ ላይ በቃ ይመቸኛል። አትረብሹ ትላለሁ። ይሁን አሁን መጸዳጃ ቤት ሰራን። ጥሩ አድርገን ቆንጆ አድርገን ሰራን። ሰው ሆቴል እንኳን ከፍቶ አሪፍ መጸዳጃ ይሰራል። ይሄ እኮ ሆቴል ይበልጣል። እዛ እኮ እንጀራ በወጥ ነው የምትበላ፣ እዚህ ኢየሱስን ነው የምትበላ። ከዛ ቁጭ ብዬ ሰማለሁ። ቁጭ ብዬ ሰማለሁ። አንደኛው እዛ ያወራል። ግን ምንድነው ለሽንት ቤት ይሄን ያህል እንደዚህ በብሎኬት ምናምን በቃ የሆነ እንጨት ነገር አቁሞ ጭቃ አርገውና ውስጦኜ ወንድሜ የሀገር ቤቱ አይበቃንም። በየጫካው ቁጭ ያልከው አይበቃም። እንዴት ለምንድነው ጸዳ ጥርት ያለ ነገር ማንወድም? የተደበሰበሰ ትግግር ግንዶት ጌታ ሆይ ይሄን የምስራቅ አፍሪካ ድንቁርና በኢየሱስም ገልብጠው። ጂሰስ ክራይስት ጭቃ እንጨት አቁመን በቃ ጭቃ ነገር አድርጎ ምናምን ይላል። ትንንሽ ነገር ነው የምንወደው። ትንንሽ እንረካለን በትንሽ ነገር። እዚህ መጽሐፍ ቅዱስ ውስጥ ያሉ ነገሮችን በጥንቃቄ ፊደል መልኩ ለቅሞ ማየት ምልከት አንተና ሌላውን ጴንጤ ይለያል። የፊደል ልዩነት ትልልቅ አገልጋዮች በቲቪም በምንም ያለው ቴሌቪዥን ፈርዶበታልና በቃ ጥቅሱን ገርድፈው ፊደሉን ገርድፈው ሲያነባል ብዙ ሰው እኮ ነው የሚስተው። ብዙ ጊዜ ታውቃላችሁ እዚህ ቤት በዛ አይነት ነገር የፊደል ለቀማ ላይ አንዳንድ ነገሮች ስናጠና ነበር አይደል? ለምሳሌ ገላትያ 3 እንዲህ ፊደሎች ቸርች ውስጥ እንደ ልማድ የሚነበቡ ግን መጽሐፉ የሚለው ሌላ ነገር አለ አይደል? ፊደል ገላትያ 3 ቁጥር 3 እስቲ ያውጣ በዛ ከሳቸው አጠገብ እስቲ መሰረት አንብልኝ። ጎሽ ጸጋ ይብዛለን። እንግዲህ የማታስተውሉ ናችሁን? በመንፈስ ጀምራችሁ አሁን በስጋ እኔ ትፈጽማላችሁ ነው ይላል አይደል? ሞባይል ነው ያያየህ ያለው ሞባይል አየህ እዚህ እንደዚህ ይሄ የላችሁ ሃርድ ኮፒ ይሄን ያዘ ወይ ሞባይሉ ላይ አፕዴት ተደርጎ የተስተካከለለት ሰው ካለ አየህ ብዙ ሰው ትፈጽማላችሁ። ያንተ ምን ይላል? ሞባይል ላይ አፕዴት የተደረገ ነው። እስቲ አንበው
ትፈጸማላችሁን? ጸኖ ጸ አሁን ያንተ ትክክል ግን ቸርች ውስጥ እንሰማዋለን። በመንፈስ ጀምራችሁ በስጋ ትፈጸማላችሁን ብለው ነው የሚያነቡት። መጽሐፉ የሚለው በመንፈስ ጀምራችሁ በስጋ ትፈጸማላችሁን ምን ማለት ነው? እስቲ አንዳንድ ሰዎች የሆነ መንፈሳዊ ነገር ይጀምሩና ይጣላሉ፣ ይደባደባሉ። ከዚያ እንዲህ ይላሉ። ይሄን ጥቅስ ነው የሚጠቅሱት። በመንፈስ ጀምራችሁ በስጋ ትፈጽማላችሁ አይልም። ባይብል ላይ አይልም፣ ትፈጽማላችሁ አይልም። ያዛለ መጽሐፉን እስቲ አንብዩ እናቴ። እንዲህ የማታስተውላችሁ በመንፈስ ጀምራችሁ አሁን በስጋ ትፈጸማላችሁን? በመንፈስ ጀምራችሁ አሁን በስጋ ትፈጸማላችሁን ምን ማለት ነው? እስቲ ምን ማለት ነው? በመንፈስ ቅዱስ የህይወት ለውጥ ጀምራችሁ በስጋ ትፈጸማላችሁን? መፈጸም ምን ማለት ነው? ድካም የሌለበት ኃጢአት የሌለበት ጎበዝ ሰው፣ ብርቱ ፐርፌክት ሰው ማለት ነው። እና በስጋ ትፈጸማላችሁን ማለት በስጋ ጥረት ፍጹም ሰው ጥሩ ሰው ለመሆን ትሞክራላችሁን እንጂ የሆነን ነገር በመንፈሳዊ ፕሮግራም ጀምሮ በድብድብ መጨረስን አይደለም ጥቅሱ የሚያወራው። በመንፈስ ጀምራችሁ የህይወት ለውጥ ማለት በስጋ ትፈጸማላችሁን። መፈጸም ማለት ሰው ገዳም የሚገባው ለምንድን ገዳም የሚገባው ፍጹም ሰው ሊሆን ምን ሊሆን ሊፈጸም ምን አድርጎ ጾሞ ጸልዮ በርትቶ የሆነ ነገር አድርጎ ሊፈጸም ምን ሊሆን በሌላ ቋንቋ ፍጹም ሊሆን። አሁን ምን አለ? በመንፈስ ቅዱስ ህይወት ለውጥ ጀምራችሁ በመንፈስ ጀምራችሁ መንፈስ ቅዱስ ነው የሚቀይረን እንጂ ጥረት አይደለም። በስጋ ትፈጸማላችሁን ማለት እንጂ አይደለም። እንዲህ ያለን ብዙ መዝሙር ውስጥ ወዘተ ብዙ ነገሮች ጠቅሰናል። ለምሳሌ በትርና ምርኩዝ እነሱ ያጸናኑኛል ነው የሚለው። ይሄ ትክክለኛው ያጸናኑኛል። ግን ተጽዕኖ ብዙ ስለቆየብን በትርና ምርኩዝ እነሱ ያጸናኑኛል። ከዛ የሚገርማችሁ አዲሱ መደበኛ ትርጉም ላይ ብለውታል። በትርና ምርኩዝ እነሱ ያጸናኑኛል ሳይሆን ምንድን የሚለው ይሄኛው ግዕዝ ቁጥር የድሮ ያጸናኑኛል። ያጽናኑኛል እና ያጸናኑኛል ልዩነት አለው። በትርና ምርኩዝ ያጽናናሉ፣ ያጸናናሉ። አማርኛ እግዚአብሔር ሆይ አማርኛ ቋንቋ ብቻ ለምንናገር ሰዎች ስፔሻል ግሬስ ያስፈልጋል። በእውነት ምን ነው ሲባል ጸናጽ እንኳን ለብዙ ዓመት አታለውን ይኖራሉ። በትርና ምርኩዝ ማጽናናት ያጽናኑኛል። እንዴት ያጽናኑኛል እኮ ማለት አይዞ በርታ ይላሉ። በትር አይልም። ስትደክም ያጽናናሃል፣ ያጸናናሃል እኮ እሱ እኮ ነው። አየህ አሁን ራሱ ሳስረዳ ራሱ እየከበደኝ ነው። እንዲሁ ለምሳሌ በስላሴ አስተምሮ ውስጥ ጳውሎስ እንዲህ አለ። ስላሴን ሲያስተምር ለኛስ ሁሉም ነገር ከእርሱ የሆነ አንድ አምላክ አብ አለን። ሁሉም ነገር ደግሞ በእርሱ በኩል የሆነ አንድ ጌታ ኢየሱስ አለ። እኛ ይሄ ነው አምላካችን። በሌላ ቋንቋ ሁሉም ነገር የሆነው ከአብ ነው እንጂ ከወልድ አይደለም። ከወልድ የሆነ ምንም ነገር የለም። ከኢየሱስ የሆነ ምንም ነገር የለም። እንዴ ሶስት አምላኮች ቁጭ ያሉ አምላኮች እኮ አይደለም የምናመልከው። ሶስት አካላት ያለው ስንት አምላክ? አንድ አምላክ። አብም ከራሱ በራሱ ወልድም ከራሱ በራሱ መንፈስ ቅዱስም ከራሱ በራሱ ከሰራ ስንት አምላኮች? ሶስት ቁጭ ያሉ ከራሱ በራሱ የሚሰራ ሶስት አምላክ ነው። አንድም ነገር እንኳን ከሆነ ሁሉ አንድም ነገር ከወልድ የሆነ የለም። ሁሉም የሆነው ከማን ነው? ከአብ ነው። የሚገርመው ግን አንድም ነገር ከአብ ከሆነ ሁሉ አንድ ነገር እንኳን በአብ የሆነ የለም። አንድ እንኳን በአብ የሆነ የለም። አንድ ጅን የምታክል ነገር ከአብ እንጂ በአብ የሆነ የለም። ለኛስ ሁሉም ነገር ከእርሱ የሆነ አንድ አምላክ አባት አብ አለን።
ያ ሁሉ ነገር ደግሞ በእርሱ በኩል የሆነ ስንት አንድ። ኦኬ። ስለዚህ በሥላሴ አካል ውስጥ ከ የሚውለው ለማን ነው? ከሁልጊዜ ለአብ ነው። አብ ምን ማለት ነው? ምንጭ፣ ፓተር፣ ሶርስ፣ ምንጭ ማለት ነው። ሁሉ ከአብ ነው። ግን አንድ ነገር በአብ የሆነ የለም። በማን ነው? ሁሉ በወልድ ነው። በሚለውን ስታነቡ ለአዲስ ኪዳን ውስጥ ለማን ነው የሚሰጠው? ለወልድ ነው። ኢየሱስ ምን አለ? እኔ ከራሴ አንዳች ነገር ማድረግ አልችልም። ዮሐንስ 5 እኔ ከራሴ አንዳች ነገር ማድረግ አልችልም። ሥላሴ የሥላሴ ትምህርት ማለት ነው። የግድ ማወቅ ያለበት ትምህርት ነው። የሞትና የሕይወት ምርጫ ነው ሥላሴን ማመን። በሥላሴ እማታምን ከሆነ አንድ ሰው እንደዚህ ያለ በቃ የሥላሴ ትምህርት በቃ እኔ አይገባኝም አላምንም፣ ልክ ነው። ሥላሴን ለማወቅ ብለህ ሳይንሳዊ ጥናት ብታደርግ አእምሮህን ነው የምታጠው። ሥላሴን ግን አላምንም ብትል ሕይወትህን ነው የምታጠው። የሚሻለው ሥላሴ ራሱን የገለጠልህ በመጽሐፉና በሐዋርያቱ በኩል በኢየሱስ ክርስቶስ በኩል የገለጠልህን ሁሉ ግን ማወቅ ግዴታ ነው። አማራጭ ሳይሆን እንደ ብታቅም ባታቅም አይደለም። አብና ወልድን ማወቅ ይህች የምን ሕይወት ነች? የዘላለም ሕይወት ነች። ለምሳሌ ወልድን ምን ይለዋል? ዮሐንስ 1 በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ ከእርሱ ነው በእርሱ። አዎ ተጠንቀቃችሁ፣ ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳ ያለ እርሱ ምንም ምን የሆነ የለም። አብንሳ ዕብራውያን መጽሐፍ ላይ አብ የዓለማት ዲዛይነር ነው። ግን ምን ይላል? በአብ ተፈጠሩ አይልም። ምን ይላል? እግዚአብሔር አስቀድሞ ለነበሩት ትውልዶች ለአባቶች በነቢያት በኩል ተናግሮ አሁን ግን ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ ተናገረ። ዓለማትን ምን ባለበት? በፈጠረበት። ለምን? ከአብ የሆነው ሁሉ በማን ብቻ ነው የሚሆነው? ያ ወገኖቼ፣ ሁሉም ነገር የሆነው ከአብ ነው። ያ ሁሉ ነገር የሆነው በማን ነው? በወልድ ነው። ያን ሁሉ ነገር አካል ያለበሰ ማን ነው? መንፈስ ቅዱስ ነው። ስንት አምላክ ነው? አንድ አምላክ። አንዱ ከራሱ በራሱ የሚሰራ፣ አንዱ ደግሞ ከራሱ በራሱ አብ እየሰራ ነው። አዎ ከራስ አዎ በራስ አዎ እኔም ከራሴ በራስ ያኛውም ከራሴ በራሴ ስንት ሊሆኑ? ሶስት አማልክቶች ሊሆኑ። ይሄ ደግሞ እግዚአብሔር ሳይሆን ጣዖት ይባላል። ጣዖት ማለት ከአንድ አምላክ ውጪ ሁለት አምላክ አለ፣ ሶስት አምላክ አለ፣ አራት አምላክ አለ፣ አምስት አምላክ እያለ ስትቆጥር ጣዖት አምልኮ ይባላል። ስማ እስራኤል ዘዳግም 6 ቁጥር 4 እግዚአብሔር አምላክ ስንት አምላክ ነው? አንድ እግዚአብሔር። ይሄን ያነሳሁት ለመንደርደሪያ ነው። ፊደሎች መጽሐፍ ቅዱስ ውስጥ ወሳኝ ናቸው። የምን ያህል ወሳኝ ናቸው? አንድ በሕይወት ዘመን ሁሉ የአንድ ፊደል ስህተት ግራ የገባው ክርስቲያን አድርጎ ያቆያል። ሁለት ፊደሎች የሞትና የሕይወት ምርጫ ሁሉ ይሆናሉ። ለምሳሌ አሁን በምንማረው ነገር ውስጥ ይህንን ነው የምናየው። በነው የትምህርታችን ርዕስ በፊደል ነው። በሚባለው ፊደል የወንጌልን ሃይማኖት የክርስትናን ሃይማኖት ከሌሎች ሃይማኖቶች በሙሉ የለየ ፊደል። አሁን ጴንጤ ውስጥ ሆነህ ራሱ ወይ የክርስትና ሃይማኖት ውስጥ ነው ወይ የዓለም ሃይማኖቶች ውስጥ ሆናለህ። በምን ምክንያት? በዚህ ፊደል ጥናት ምክንያት ራስን በማየት ሰው ቸርች ውስጥ ሆኖ ወንጌላዊ ሆኖ ፓስተር ሆኖ ምናምን ሆኖ ሲኒየር ሐዋርያ ጁኒየር ምናምን ሆኖ ከዓለም ሪሊጂየን ግሩፖች ውስጥ መሆን ይችላል። ኮቱን አድርጎ ሁሉን ነገር እየተደረገ ሪሊጂየስ ግሩፕስ አሉ በዓለም ላይ። አንቲክራይስት ግሩፕ አለ፣ የመስቀል ተቃዋሚ ግሩፕ አለ። እዛ ውስጥ መሆን ይቻላል። የክርስትናን ሃይማኖት የወንጌልን ሃይማኖት በኢየሱስ የመጣው ያልተጠበቀና እንግዳ ከዓለም ሃይማኖቶች ተገላቢጦሽ የሆነውን የወንጌል ሃይማኖት ከዓለም ሃይማኖቶች የሚለየው ዋነኛ ፊደል በ የሚለው ፊደል ነው። ምን ማለት ነው? የዓለም ሃይማኖቶች ሁሉ በምንድን ነው የጸደቃቸዋቸው ስትሉ እግዚአብሔር በከሚለው ፊደል አጠገብ አንድ ዳሽ አንድ ባዶ ቦታ ብቻ ነው ያስቀመጠው። እግዚአብሔር በከሚለው ፊደል አጠገብ የምትሞላው ላይ
አንድ ባዶ ቦታን ያስቀመጠው። እዚህ ላይ የምትሞላው አንድ ነገር ብቻ ነው። የዓለም ሃይማኖቶች ምናልባትም ሳታውቀው ኮት አድርገን እነሱ ሰፈር ከሆንክ እግዚአብሔር አንድ መስመር አስመሯል። አንተ ሌላ ትጨምራለህ። 2 3 4 ትጨምራለህ። ለምሳሌ የዓለም ሃይማኖቶች በሙሉ ስሙ ክርስትና ውስጥ እንዲሆን ከክርስትና ውጭ ነው ያላቸው በከሚለው አጠገብ ብዙ ባዶ ቦታ ነው። የትም ሃይማኖት ውስጥ ገብተህ ፈጣሪ በምንድን ነው የሚያጸድቃችሁ ብለህ ጠይቅ ይላል። በጾም ከጾም በጸሎት በሌላ በምንትስ በአስራት በበኩራት በጸባይ በምንድን ነው እግዚአብሔር ቅዱስ ሊያደርጋችሁ የሚችለው? የአምላካችሁ ፈጣሪያችሁ በምንድን ነው ቅዱስ ሊያደርጋችሁ የሚችለው? በጾም ሴት ባለማግባት፣ በድንግልና፣ በምንኩስና፣ በመታጠብ፣ በመታጠን እግዚአብሔር ከዛሬ 2000 ዓመት ጀምሮ አንድ በና አንድ ትልቅ ባዶ ቦታን ያስቀምጠው። 2 የለም 3 የለም። ሙሉውን አዲስ ኪዳን ስታነቡ በካለ በኋላ ዝርዝር ባዶ ቦታ የለም። በምንድን ነው ፈጣሪ በመጨረሻ ቀን ከፍርድ የሚያድናችሁ? ምድር ላይ ባደረግነው በእንትን ለድሃ በሰጠነው በእርዳታ ቅንጬ በመስፈር ዳቦ በማደል ሩቅ ቦታ ሄዶ በመሳለም በእንትን የነሱ በብዙ ነው። እግዚአብሔር ያላሰመረው ራሳቸው ከስር ያሰመሩት ብዙ ባል። እዚህ ቤት ውስጥም ያላችሁ ሰዎች ከአንድ በውጭ እና ከአንድ ባዶ ቦታ እሱ ላይ የምትሞላውን ራስ ተወስናል። ውጭ 2ኛ ባዶ ቦታ 2ኛ ዳሽ ከስር ካላችሁ አይደለም 3 4 5 6 2ኛ ዳሽ ከጨመርክ ጴንጤ ነህ እንጂ አልዳንክም። እኔ አይደለሁም ያልኩት። እኔ አልዳንክም ድናል ብዬ ለመወሰን እኔ አይደለሁም፣ መጽሐፉ ነው የሚለው። ወንጌል በደንብ አልደረሰህም። የምስራቹ በደንብ አልደረሰ። ከአንድ በውጭ 2 በ አይደለም 44 በ አይደለም እንደ ካቶሊኮቹ 112 በ 108 ነበር። የዛሬ ስንት እንደሆነ 112 ሆነዋል። ማዘር ቴሬዛ ተጨምሮ ማለት ነው። እኛ ጋር ስትመጣ ደግሞ በአስራት በበኩራት በአገልግሎት በጾም በጸባይ ምንድነው ጠላ ባለመጠጣት በአስራት ልሳን በመናገር ከአንድ በውጭ የእግዚአብሔር የሚመስሉ ጥሩ ነገሮች የምትደረድር ከሆነ ወንጌል አልሰማህም። ስለዚህ ወንጌላውያን ቸርች ሆኖ ወንጌል ያለ መስማት አደጋል። ወንጌሉ ለዓለም ሁሉ ይዞ የመጣው አንድ ዳሽ ነው። እሱ ላይ የምትሞላውን ሞላ ብሎ እግዚአብሔር ይሰጣል። 3 የለም 2 የለም። ስለዚህ ውጤቱ ብዙ ይሆናል። ስሙ፣ ውጤቱ ብዙ ይሆናል። ዳሹ ስንት ነው? 1 ነው። እዚህ ላይ የምትሞላው አንድ ነገር ብቻ ይሆናል። ውጤት ብዙ ነው። መጽደቅ፣ መውረስ ማለት ከአእምሮ በላይ የሆኑ ሰው ገዳም ቢገባ፣ ሰው የትም ሃይማኖት ቢገባ፣ ሰው የትም ቢፍጨረጨር ሊሆናቸው የማይችል ለምሳሌ አንድ ሰው ገዳም ቢገባ ማክሲመም የሚያስበው እንደሆነ ታውቃላችሁ? መጽደቅ ነው። መቼ? መጨረሻ ላይ 40 ዓመት ምናምን ከቆየ በኋላ ከዛ በላይ ማሰብ አይችልም እንጂ እዛው ገዳም ሆኖ እንኳን አሁን በእግዚአብሔር ቀኝ ቁጭ ብያለሁ ብሎ ሊያስብ አይችልም። አሁን የኃጢአቴን ስርየት አግኝቻለሁ ብሎ ማሰብ አይችልም። ስላላሰበም ነው በው በስቶበት በገዳም ሊጸድቅ ሄደው በምንኩስና በድንግልና መብል ባለመጠጣት በው ብዙ ነው። እኛ ጋር ግን ወንጌል ኢየሱስና ሐዋርያት ይዞ የመጡልን አንድ በነው። ውጤቱ ግን መዓት ነው።
ዝርዝሩ መዓት ነው። ስለዚህ በተለይ